ኢትዮጵያ ባለፉት 7 ዓመታት የፈጠረችው ዲፕሎማሲያዊ ግንኙነት ስለመጻኢ ተስፋዋ ብዙ ይናገራል። ባለፉት 7 ዓመታት በዓለም የሐሳብ ድግሶች የነበራት ተሳትፎ የፈጠረቻቸው የሁለትዮሽና የብዝሃ ወገን ግንኙነቶችን ኢትዮጵያን የጎበኙ መሪዎችና የተቋማት ኃላፊዎችን ካሰላን አንዳንዶቹ ሀገር ነን ብለው ጎጆ ከወጡ ጀምሮ ባለፉት 2 አስርት ዓመታት ከጎበኟቸው መሪዎች የላቀ ሆኖ እናገኘዋለን። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቅርቡ በልማት ጉዳይ ከኢትዮጵያ ጋር መክረዋል። የህዳሴውን ግድብ የገነባው የጣሊያኑ ሳሊኒና ሌሎች የጣሊያን ካምፓኒዎች በኢትዮጵያ ቀጣይ ልማት ላይ የሚኖራቸው ተሳትፎንም የውይይቱም የስምምነቱም አካል ነበር። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያን 2 ጊዜ ጎብኝተዋል። በተለያዩ ዘርፎች ከኢትዮጵያ ጋር በጋራና በትብብር ለመስራትም ተስማምቷል። የጀርመኑ ቻንስለር ኦላፍ ሾልዝ የቀጠናውን ጸጥታ በጋራ ከኢትዮጵያ ጋር ለመጠበቅ ኢትዮጵያ መጥተው ነበር። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ስለ ቀጠናው ሰላም ባሳሰባቸው ጊዜ ሁሉ የሀገሪቱ ሰላም ዘብነትን ስለሚረዱ ከኢትዮጵያ ጋር መክረዋል። የዩኤዩ ፕሬዝዳንት ሙሐመድ ቢን ዛይድ አልነህያ በርካታ የኢንቨስትመንት ቱሎችን ከኢትዮጵያ ጋር አስረው ተመልሷል። የሲንጋፖሩ መሪ ላውረንስ ወንግና የማሌዥያው አንዋር ኢብራሂም ኢትዮጵያ ነበሩ። የሀገራቱ ጉብኝት የደቡብ ትብብርን ከማጠናከር ባሻገር በዲጂታይዜሽን ዘርፍ የተደረጉ ስምምነቶች የነገ ኢትዮጵያን መልክ የሚያሳዩ ናቸው። ቻይና፣ ሳውዲ አረቢያ፣ ቱርኪና ዩናይትድ አረብ ኤምሬቶች በኢትዮጵያ ከፍተኛ ኢንቨስትመንት ያላቸው ሀገራት ናቸው። የፈረንሳይ 5ኛ የኤክስፖርት መዳረሻ ኢትዮጵያ ስትሆን በአፍሪካ 2ኛው ናት። የኢትዮጵያ አየር መንገድ የኤርባስ ደንበኝነቱ የሁለቱን ሀገራት ግንኙነት በበለጠ አጠናክሮታል። ትራምፕ የኢትዮጵያ አየር መንገድ የቦይንግ ደንበኛ በመሆኑ ምክንያት ኢትዮጵያ በቀጠናው ያላትን ሚና በማስላት ልዩ ስፍራ እንዳላቸው የአሜሪካ የውጭ ጉዳይ መስሪያ ቤት ልሳን የሚባለው ፎሬን ፖሊሲ መጽሔት ጽፏል። ሩሲያ የኢትዮጵያን የኒውክሌር ኃይል ግንባታ በጋራና በትብብር እያከናወነች ነው። የፈረንሳይና የአሜሪካ የጦር መኮንኖች የአፍሪካ ቀንድ ሰላምን ለመጠበቅ አዲስ አበባ መጥተው ነበር። ሀገሪቱ በግሪን ሌጋሲ ኢኒሼቲቭ 32ኛውን የኮፕ ጉባኤ እንድታዘጋጅ ተመርጣለች። እድሉ ከሳራ በታች ላሉ ሀገራት ሲሰጥ የመጀመሪያው ነው። የ1.4 ቢሊዮን ህዝብ መሪ የሆኑት ናሬንድራ ሞዲ ኢትዮጵያን መጎብኘታቸው ደግሞ የቀናት እውነት ነበር። አሁን መግቢያችን ላይ ጠየቅነውን ጥያቄ እዚህ ጋር እናምጣው። እውን ኢትዮጵያ ፈርሳለች? ከፈረሰ ሀገር ጋር ይህ ሁሉ ዓለም አቀፍ ትብብርና ውል ማን ያስራል የሚለውን የህግ ሰዎች ምክንያታዊነትን የሚለኩበትን የምክንያታዊ ሰው ሪዘነብል ማን ስታንዳርድ ኸረ በፍጹም ከሚል መልስ ባሻገር መሬት ላይ ያሉ እውነታዎች ይህንን ይላሉ። ኢትዮጵያ እየፈረሰች ሳይሆን እየገነባች ነው። የዲፕሎማሲ ነውረኝነትን ደግሞ እያፈረሰች ነው። ዛሬ ተሽኮርማሚው የሚገባውን የማይጠይቀው የኢትዮጵያ ዲፕሎማሲ ፈርሷል። ቀይ ባህርን የሚያክል የብሔራዊ ደህንነት ጉዳይ መስጠት ኩስመና ፈርሷል። መሬት ቆርሶ ለባዕዳን የመስጠት ዲፕሎማሲ ፈርሷል። ሀገሬ ትፍረስ የግዛቷ አንድነት ይናድ ብሎ ባዕዳንን የሚማጸን የነውር ዲፕሎማሲ ፈርሷል። ጤና ይስጥልኝ።